ለመጪው ትውልድ ይህ ዓለም እየሄደበት ካለበት የቀውስ አካሄድ አንጻር ለራሱም ሆነ ለሀገሩ ቀጣይነት ለመስራት እንዲችል ምን ማድረግ እንዳለበት የሚጠቁም የታሰበበት የሽማግሌ ምክር ማበርከት እፈልጋለሁ። ለ50 ዓመታት ታግያለሁ፣ አሁን በቃኝ። ኢህአፓው በአሜሪካና አዲስ አበባ የዩኒቨርሲቲ መምህሩ የምጣኔ ሀብት ባለሙያው የ1997ቱ ክስተት የነበረው ቅንጅቱም አርበኞች ግንቦት ሰባቱ ኢዜማውና የትምህርት ሚኒስትሩ ብርሃኑ ነጋ በቀጣዮቹ የእርጅና ዘመናቸው የፖለቲካ ሚናቸውና ጣፈንታቸው ምን ሊሆን እንደሚችል ይፋ አድርገዋል። የፕሮፌሰር ብርሃኑ ነጋ የኢትዮጵያ መሪ የመሆን ህልምም ዘንድሮ 2018 ከሚደረገው ሀገር አቀፍ ምርጫ እንኳን አስቀድሞ ወደ ነፋስ የተነነ መስሏል። አንጋፋው ፖለቲከኛ ከፓርቲ መሪነት ጡረታ ለመውጣት የተገደዱበት ምክንያት ምንድነው? ዝርዝሩን እንመለከተዋለን። ጤና ይስጥልን የተወደዳችሁ የሸገር ታይምስ ቤተሰቦች እንዴት አላችሁ? ዕለታዊ የመረጃ ቅኝታችን በዚህ ዙሪያ የሚያተኩር ይሆናል። እንደተለመደው እየሰማችሁን አብራችሁን ቆዩ። የ2018 ዓመተ ምህረት ሀገራዊ ምርጫ ከመጀመሩ ጥቂት ሳምንታት አስቀድሞ የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ባካሄደው አስቸኳይ ጠቅላላ ጉባኤ ፓርቲውን ለቀጣይ 5 ዓመታት የሚመሩና የምርጫ ዘመቻውን የሚያስተባብሩ መሪዎችን መምረጡ ይታወሳል። በዚህ ምርጫ መሰረት ግንቦት ሰባትን አክስሞ ኢዜማን በመመስረት ላለፉት 6 ዓመታት የፓርቲው መሪ የነበሩት ብርሃኑ ነጋ ከፓርቲ መሪነት በይፋ ጡረታ ወጥቻለሁ ሲሉ አስታውቀዋል። ኢዜማ ሲመሰረት እጅግ ደማቅና በርካታ ታውቅ ፖለቲከኞች አብረውት እንደነበሩ አይዘነጋም። ነገር ግን ቀስ በቀስ ከፓርቲው እየለቀቁ የወጡበት መንገድ የፓርቲውን ህልውና እስከ መገዳደር ያደረሰ እንደነበር ይነገራል። ከአንዱዓለም አራጌ እስከ የሺዋስ አሰፋ ድረስ ኢዜማ ከመንግስት ጋር ያለው መርህ አልባ ግንኙነትና የርዕዮተ ዓለም ልዩነት መስመሩ እየጠበበ መጥቷል በሚል አንድ በአንድ ቀላል የማይባሉ አባላቱና አመራሩም ተለይተው ወጥተዋል። የቀረውና በፕሮፌሰር ብርሃኑ ነጋ አመራር ጸንቶ የቀረው ኃይል ግን የወጡትና የለቀቁ በዜግነት ፖለቲካ ልምድ ውስጥ የብሔር ፖለቲካ ሐሳቤን የሚያራምዱ በኢዜማ ርዕዮተ ዓለም የማይተማመኑ በሚል ነበር የፈረጃቸው። ፕሮፌሰሩ ኢዜማን ከመሩት 7 የሚደርስ ዓመታት የኃላፊነት ዘመን አብዛኛውን የመንግስት ስልጣንን ደርበው ነበር ሲያገለግሉ የነበሩት። ባሳለፍነው ዙር ሀገር አቀፍ ምርጫ በአዲስ አበባ ተወዳድረው የፓርላማ ወንበር ማግኘት ሳይችሉ የቀሩበት አጋጣሚ በብዙዎች ዘንድ አነጋጋሪ ነበር። በርካታ ዕውቅ የተቃውሞ ፖለቲካ መሪዎች ከለውጡ መንግስት ጋር መተማመን አቅቷቸው የፊናቸው ያሻቸውን አማራጭ ሲወስዱ፣ ብርሃኑ ነጋ ግን አብይን አምነዋለው ያሻገረናል በሚለው ንግግራቸው ጸንተው ኢዜማን እየመሩ በጎን የጠቅላይ ሚኒስትሩ ካቢኔ አባል ሆነው ቀጥለዋል። ከመንግስት ጋር አብሮ ለመስራት ከተስማሙ በኋላ የትምህርት ሚኒስቴር በመሆን በዋናነት በፈተና ስርዓት ላይ ያካሄዱት ሪፎርም በድጋፍም በተቃውሞም ታጅቦ ቀላል የማይባል ለውጥ አምጥቷል። በኢትዮጵያ ዘመናዊ ፖለቲካ ከሚጠቀሱ ዕውቅ ተዋንያን መካከል አንዱ የሆኑት ብርሃኑ ኢዜማን መስርተው የመሩበት ሂደት ከጥብቅ ወዳጆቻቸው ጋር እንዲለያዩ ያደረጋቸውም ጭምር ነው ይባላል። እርሳቸውና ፓርቲያቸው ያለፉትን ዓመታት የተጓዙበት መንገድ የመንግስት ተለጣፊ ነው በሚል ቀላል የማይባሉ ግዘትን ያሳለፉበት ነበር። እርሳቸውም በተከታታይ የተካሄደባቸውን ዘመቻ አቅም ያላቸው ጨዋዎች ስድብ ፈርተው የሚሸሹበት፣ አላዋቂ ደፋሮች ግን የሚሰበሰቡበት ሲሉ ገልጸውታል። ታዋቂም አወዛጋቢም ፈረንጆቹ እንደሚሉት ፌመስ ኦር ኖቶሪየስ ቢባሉ የማያንስባቸው ብርሃኑ ለ56 ዓመታት በፖለቲካው መድረክ እንደቆዩ ነው የሚናገሩት። እንደ እርሳቸው ገለጻ ከ16 ዓመታቸው ጀምሮ በአንድም ሆነ በሌላ መንገድ የኢትዮጵያ ፖለቲካ ውስጥ ተሳትፈዋል። ከፖለቲካ አመራርነት ለምን ጡረታ እንደወጣው ከኔው አንደበት ስሙት ያሉት ብርሃኑ የመጀመሪያው ግላዊ ወይንም እንደ ግለሰብ እድሜ እየገፋ ሲሄድ ራሴን ከማዳመጥና ከራስ ጋር ከመነጋገር የሚሰሙ ስሜቶች ናቸው ብለዋል። ይህንን ከረጅም ጊዜ በኋላ የመጣው ዝለትና ከዕለት ተዕለት እሳት ወጥቶ በጥሞና ማሰብ የሚፈልግ የዕድሜ ግፊት ዋናው ጡረታ ለመውጣት የወሰንኩበት ምክንያት ነው ሲሉ ነው የተናገሩት። የፖለቲካ ጉዟቸውን ሳስበው ይገርመኛል በማለት ቢያንስ ላለፉት ግማሽ ምዕተ ዓመታት ከ16 ዓመታቸው ጀምሮ በኢትዮጵያ ፖለቲካ መሳተፋቸውን በማስታወስ በወጣትነት ከጋለ ስሜት መጠጥ እስካለ ያዛውን ታሳቢነት ድረስ አለሁበት ይላሉ። ብታምኑም ባታምኑም ፖለቲካውን ልሸሸው ሞክሬ
ተፈጥሬያለሁ በማለት አንድ ወይንም ሌላ በደል ወይንም ችግር ወይንም ውስጥ ያለ የኃላፊነት ስሜት ጎትቶ መልሶ ያስገባኛል ባይ ናቸው። ፖለቲካን አስፈላጊም አድካሚም ሲሉ የሚገልጹት ብርሃኑ በተለይ ከፍ ላለ ዓላማ ይዞ ለተቀላቀለ ሰው ብዙ ነውር ያለበትም እንደሆነ ጠቁመዋል። እድሜ እየገፋ ሲመጣ በቀላሉ መቀበል ያዳግታል በማለትም የሚዝለው ክፉን የመቀበል ጫንቃ ሳይሆን ለረጅም ጊዜ በዝርዝር አስቦ ወደ እውነት የመጠጋት ያህልም ጉልበትም ጭምር ይቀንሳል ነው ያሉት። ፕሮፌሰር ብርሃኑ ይቀጥላሉ። በዚህ ጊዜ ለራስህና በቅርብህ ላሉ ሰዎች ብቻ አስበው ውሳኔ እየሰጡ መሄድ ላይ ደክም ይችላል። ስህተት ቢሰራም እንኳ ክፉ ውጤቱ በራስህና በጥቂቶች ላይ ይሆናል። ውሳኔ የምትሰጥበት ጉዳይ የብዙዎችን ሕይወትና ሀገርን የሚመለከት ጉዳይ ከሆነ ግን ያውም እንደዚህ አይነት የመጨረሻ ውጤቱ ያልታወቀ ትልቅ ዓለማዊ ሁኔታ የመሳሳት ያለው እድል በጣም ጠባብ ነው ብለዋል። ስለዚህ ጉልበቱና ክህሎቱ ላላቸው ቦታውን መልቀቅ፣ ጊዜው የሚጠይቀው አመለካከት ላላቸው በሰላም አስረክቦ መሄድ ለራስም ለድርጅትም ለሀገርም ይጠቅማል ሲሉ ነው የተናገሩት። ሌላኛው ምክንያት በጥቅሉ በሰው ልጆች ላይ የመጣው ከምክንያታዊነት ከማሰብና ከእውነት ጋር የተጣላ የንትርክና የሙግት ባህል አድካሚ እየሆነ በመሄዱ ነው ይላሉ። በማህበራዊ ሚዲያ ዘመን ምክንያታዊነት በጠፋበት፣ የሰው የማንበብ ባህል በተሟጠጠበት፣ እውነትና ሐሰት መለየት በተሳነበት፣ እንደዚሁም ለእውነት ወገንተኛነት እጅግ በቀነሰበት ፖለቲካ ብቻ ሳይሆን ምንም አይነት ውይይት ውጤታማ ሊሆን አይችልም፣ ጉንጭ ማልፋት ነው ሲሉ ሞግተዋል። ተሰናባቹና አዲሱ ጡረተኛ ፖለቲከኛ በዚህ አያበቁም። በዚህ አይነት ጊዜ ምክንያታዊ ሰዎች ከፖለቲካው ብቻ ሳይሆን በአጠቃላይ ከህዝብ መድረክ ትንሽ መራቅን ቢመርጡ የሚገርም አይደለም ነው ያሉት። ይህም በአጠቃላይ በዓለም ደረጃ በብዙ ምሁራን ዘንድ እየታየ ያለ የተስፋ ማጣትና ራስን ከጭቅጭቁ ሜዳ ርቆ ከዕለት ተዕለት የስሜት ግልቢያ ታቅቦ ቀስ ብሎም ሁኔታውን ለማጥናትና ለማወቅ የሚደረግ ጥረት እያደገ እንደመጣም ጥናቶች ያመላክታሉ ሲሉ አጣቅሰዋል። እርሳቸውም የዚህ አይነት ቫይረስ እንዳጠቃቸው በማስታወስ የትምህርት ሚኒስትሩም የሰው ልጅ ራሱን ለማጥፋት የሚሄድበት መንገድ ያስገርመኛል በማለት ይበልጥ እንዳውቀውም ውስጤን ይጎተጉተኛል በማለት ስለሆነም ትንሽ ነጠል ብሎ ለማንበብና ለማሰብ ቀልባቸው እንደሚሻ ጠቁመዋል። ይቀረኛል ባሉት ጥቂት ጊዜ በስፋት ልመለከታቸውና ልጽፍባቸውም የምፈልጋቸው ጉዳዮች አሉ ያሉ ሲሆን ለእነዚህ ስራዎች ጊዜ መስጠት እንዳስቀደሙ ነው የጠቆሙት። ቢያንስ ለመጪው ትውልድ ይህ ዓለም እየሄደበት ካለበት የቀውስ መንገድ አንጻር ለራሱም ሆነ ለሀገሩ ምን ማድረግ እንዳለበት የሚጠቁም የታሰበበት የሽማግሌ ማበርከት እንደሚፈልጉ በመናገር ብርሃኑም አመኑበትም አላመኑበትም አንድ ቀን ማንበብ እንደገና ፋሽን ይሆናል ብለው እንደሚያምኑ እግረ መንገዳቸውን ተናግረዋል። ነገር ግን ይላሉ ብርሃኑ፣ ነገር ግን ከድርጅቱ መሪነታቸው ለቀው ለተተኪዎች ማስረከባቸው ያስደስታቸውን ያክል የቆዘሙበትም ነገር እንዳለ ይናገራሉ። ይኸውም የዕድሜ ወይንም የትውልድ ሽግግሮች የሚያሳዩቸው ትንሽ የሚመስሉ ነገር ግን እጥፋቶችን እያወዙ ሁኔታዎችን እንደሚቀይሩ ነው። እርሳቸውና የእርሳቸው ትውልድ ማህበራዊ ሚዲያ በሰው ልጆች ላይ ያመጣው የመተማመን መኮስመን አደጋ ይታየናል፣ ያሰጋናል ነው ያሉት። የዛሬ ዘመን ሰዎች የተመቻቸው ይመስላል በማለት የኢዜማን ወጣቶች ጨምሮ ሚዲያውን እንዴት ለጥሩ ነገር ሊጠቀሙበት እንደሚችሉ ያሰቡበት ይመስላሉ ብለዋል። የዘንድሮ ምርጫ ብዙ ቅመም ጨምረው ነፍስ የዘሩበት የኢዜማ የማህበራዊ ሚዲያ ባለሙያ ወጣቶች እንደሆኑ እውቅና ሰጥተዋቸዋል። ሚዲያውን ለመሰዳደቢያና ለጥራዝ ነጠቅ ከመጠቀም ይልቅ መልእክታቸውን እያዋዙና እያፌዙ በአጭሩ ሲያስተላልፉ የብዙ ወጣቶችን ቀልብ እየሳቡ ነው ባይ ናቸው። ይህንን የምርጫ ዘዴ ብልጽግናዎችም እየተቀላቀሉት ነው ይላሉ። የእርሳቸው አይነት አዛውንት ትውልድ ቢያንስ ይህን የመሰለ የፈጠራ አካሄድ አያመነጨውም ነበር በማለት ለዚህም ተተኪውን አመራራቸውን አመስግነዋል። ተሰናባቹ የኢዜማ መሪ የነበሩት ፕሮፌሰር ብርሃኑ ነጋ ኃላፊነታቸውን ለተተኪያቸው ሲያስረክቡ ስላሁኑ የሀገራችን ፖለቲካ ጠንከር ያለና ብዙዎች ያልጠበቁት ንግግር አድርገዋል። ከአንድ ሰዓት በላይ በዘለቀው ንግግራቸው በተለይም ኢትዮጵያ አሁንም ከአንድ አውራ ወይንም ገዢ ፓርቲ የፖለቲካ ስርዓት አለመውጣቷን ያነሱበት ይገኝበታል። ኢትዮጵያ ከአንድ አውራ ፓርቲ ተጽዕኖ ተላቃ ወደ ብዙሃን ፓርቲ ስርዓት ትሸጋግራለች ተብሎ ቢታሰብም በተግባር ግን ምንም ትርጉም የሌላቸው በመቶዎች የሚቆጠሩ ፓርቲዎችን ከመመስረትና ከመዘላለፍ ውጪ የሐሳብ ክርክር የሚደረግበት ፖለቲካ መፍጠር አልቻልንም ሲሉ ተናግረዋል። የዓለምን ጭቁን ህዝቦች ነፃ እናወጣለን ብለን በመዝሙር ጀመርን፣ ዛሬ ግን እንደ ሀገር እንኳ አንድ መሆን አቅቶን በዘር ተከፋፍለን እንባላለን ያሉት ፕሮፌሰሩ የኢትዮጵያ ፖለቲካ ከጅምሩ እስከ ዛሬ ድረስ በደም መፋሰስ የተመሰቃቀለ መሆኑን በቁጭት ገልጸዋል። ፕሮፌሰሩም የዛሬውን የኢትዮጵያ የፖለቲካ መድረክ አቅም ያላቸው ጨዋዎች ስድብን ፈርተው የሚሸሹበት፣ አላዋቂ ደፋሮች ግን የሚሰበሰቡበት ሲሉም ገልጸውታል። በፖለቲካ
ፖለቲካ በዘርና በሃይማኖት አዋቅረን የተለያየ ብሔርና ሃይማኖት ባለባት ሀገር በሰላም እንኖራለን ማለት አስቸጋሪ ነው ያሉት ፕሮፌሰር ብርሃኑም የወደፊቱ ፖለቲካ ከተለመደው የብሽሽቅና የማሸማቀቅ አባዜ መውጣት እንዳለበት አሳስበዋል። አክለውም የሚደማመጥ ፖለቲካ ሊኖረን ይገባል፣ እኔ ያልኩት ብቻ ነው ልክ ከሚል ባዶ ያለዋቂ ትዕቢት ወይም ለማሸነፍ እስከጠቀመኝ ድረስ ሌላው የሀገር ልጅ ቢጎዳ ግድ የለኝም ከሚል ከግድ የለሽነት መታቀብ ያሻል። የተለየ ሐሳብ የያዘውን ሁሉ እንደ ደመኛ ጠላት አድርጎ ከመቁጠር መቆጠብ ያስፈልጋል ብለዋል። በመጨረሻም እስካሁን ስንጓዝበት በነበረው የፖለቲካ ስነ ልቦና አካሄድ እንደ ሀገር በዓለም ደረጃ እየመጣ ያለውን ከባድ ወጀብ መቋቋም በፍጹም አይቻልም ሲሉ አስጠንቅቀዋል። አፍሪካን ሪፖርት የተሰኘው መጽሔትም ከአማጺ ቡድን መሪነት እስከ ሪፎርሚስትነት የደለበ ታሪክ ያላቸው ብርሃኑ ነጋ ከፓርቲ መሪነት ራሳቸውን ማግለላቸው ምናልባት የ2018 ምርጫ በተቃረበበት በዚህ ሰዓት ወትሮም በመከፋፈሉ የሚታወቀውን የተቃውሞ ጎራውን ዕጣ ፈንታ አከራካሪ አድርጎታል ሲል ገልጿል። አንዳንድ የሚያውቋቸው ሲናገሩ እንደሚደመጡት ብርሃኑ የኢትዮጵያ መሪ መሆን እጅግ ከፍ ያለ ህልምና እቅድ ነበራቸው። ይህን ለማሳካትም ከአማጺነት የተቀናቃኛቸውን መንግስት ተቀላቅለው እስከ መስራትም ደርሰዋል ሲሉ ነው የሚገልጿቸው። እንደነዚህ ወገኖች ምስክርነት ብርሃኑ መሪ መሆን ህልማቸውን ሳያሳኩ ገለል ይላሉ ተብሎ አይገመትም ነበር። ነገር ግን የፕሮፌሰር ብርሃኑ ነጋ የኢትዮጵያ መሪ የመሆን ህልምም ዘንድሮ 2018 ከሚደረገው ሀገር አቀፍ ምርጫ እንኳን አስቀድሞ ወደ ነፋስ የተነነ መስሏል። ውድ ቤተሰቦቻችን ከፕሮፌሰር ብርሃኑ ነጋ ረጅም ንግግር እኛ የተመለከትነውና ወደ እናንተ የሚያደርሰው ይህንን ይመስል ነበር። ስላዳመጣችሁን አመሰግንን። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።